ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 13 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በመዲናዋ በርካታ የጋራ መኖሪያ ህንፃዎች መገንባታቸው ተሰምተዋል። በጥቂት ወራት የተገነቡት እኚህ ዘመናዊ መኖሪያ ቤቶችን በተመለከተ የተሰማ ዝርዝር መረጃ ይዘናል። አብራችሁን ስትቆዩ የምትሰሙት ይሆናል። አየር መንገዱ አዲስ የግዢ ስምምነት መፈራረሙ ተሰምተዋል። ዝርዝሩን የምትሰሙት ይሆናል። ከዚህ ቀደም በሬ፣ ፍየልና በግ በመሳሰሉ እንስሳት ላይ ብቻ ይካሄድ የነበረው ህገወጥ እርድ በሌሎች እንስሳቶች ላይም እየተስተዋለ ስለመሆኑ ተሰምተዋል። በመዲናዋ በህገወጥ እርድ በስፋት ለገበያ እየቀረበ ስላለው ያልተለመደ እንስሳ ስጋ ዝርዝር መረጃ ይዘናል፣ እናደርሳችኋለን። ለሚያጋጥሙ ድንገተኛ አደጋዎች በርካታ ዶክተሮች መዘጋጀታቸው ተሰምተዋል። ዝርዝሩን ይዘናል፣ የምትሰሙት ይሆናል። የተከበራችሁ ተከታታዮቻችን የእነዚህና ሌሎች መረጃዎች ዝርዝር ጉዳዮች እናደርሳችኋለን። በድጋሚ አብራችሁን ቆዩ እያልን አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪ ሆነው አልተባለም። የጥራት ደረጃን ለማረጋገጥ በተሰሩ ስራዎች የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪ መሆን መቻላቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ 14ኛውን የዓለም የጥራት ሳምንት መክፈቻ ላይ ባሰሙት ንግግር መንግስት በሁሉም የማምረት ሂደቶች ላይ ጥራት ያላቸው የአሰራር ስርዓቶችን ዘርግቷል ያሉ ሲሆን አክለውም ኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ የንግድ አካባቢን ለመቀላቀል በምታደርገው ጉዞ በጥራት መታገዝ ያስፈልጋታል ብለዋል። ኢትዮጵያ የተሻለ የጥራት ደረጃ ላይ ብትሆንም በርካታ ቀሪ ስራዎች እንዳሉ ያነሱት ዶክተር ካሳሁን በብዛትና በሚፈልገው ጥራት ልክ ማምረት ላይ ታቅደው መሰራት እንዳለበትም አስረድተዋል። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች የምታገኘውን ገቢ እያደገ መጥቷል ያሉት ሚኒስተሩ በቀጣይነትም ተወዳዳሪ ሆኖ ለመቀጠል ብለውም የምናልማትን ኢትዮጵያ እውን ለማድረግ ጥራት ወሳኝ መሆኑን ተገንዝቦ መስራት ያስፈልጋል ብለዋል። ለዚህም በ8.2 ቢሊዮን ብር የጥራት መንደር ተገንብቶ ለአገልግሎት መብቃቱን አስታውቀዋል። የጥራት ሳምንት ስናከብር ስለ ጥራት የተዛቡ አመለካከቶችን በማረም አዳዲስ የጥራት አስተሳሰቦች በማፍለቅና በመተግበር የህብረተሰቡን ጤና ልናረጋግጥ ይገባልም ያሉ ሲሆን የኢትዮጵያ ተስማሚነትና ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ በራ በበኩላቸው ምርትን ለታለመለት ዓላማ መዋል አንዱ የጥራት መለኪያ ነው ብለዋል። የዓለም የጥራት ሳምንት የኢትዮጵያ ምርቶች ለእይታ ቀርበው ጥራታቸውን የሚያስመሰክሩበት መሆኑን የገለጹት ዋና ዳይሬክተሯ አምራች ኢንዱስትሪን ለመገንባት ደረጃን መሰረት ያደረገ ወጥነት ያለው የአመራረት ሂደት መከተል አስፈላጊ መሆኑንም አብራርተዋል። ከቦሌ ብራስ በኤድና ሞል ወደ አትላስ ሆቴል የሚወስደው መንገድ ዛሬን ጨምሮ ለ2 ቀናት ይዘጋል ተባለ። ከቦሌ ብራስ በኤድና ሞል ወደ አትላስ ሆቴል በሚወስደው መንገድ የሚካሄደውን የኮሪደር ልማት በፍጥነት ለማጠናቀቅ የአዲስ አበባ ከተማ መንገዶች ባለስልጣን በከፍተኛ ትጋት እየሰራ መሆኑ ተገልጿል። በዚህ ምክንያት ዛሬን ጨምሮ ለ2 ቀናት በአትላስ መብራትና አካባቢው በሚከናወነው የግንባታ ስራ ምክንያት ቅዳሜ ህዳር 13 እና እሁድ ህዳር 14 ቀን 2018 ዓ.ም ከቦሌ ሩዋንዳ አቅጣጫ ወደ ውሃ ልማትና ተቃራኒ አቅጣጫ የሚወስደው መንገድ ለትራፊክ ዝግ የሚደረግ መሆኑን ባለስልጣኑ አስታውቀዋል። በመሆኑም አሽከርካሪዎች በተጠቀሱት ቀናት አማራጭ መንገዶችን በመጠቀም ለግንባታው መፋጠንና የትራፊክ መጨናነቅ እንዳያጋጥም እንዲተባበሩም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል።
በታላቁ ሩጫ ለሚያጋጥሙ ድንገተኛ አደጋዎች ዶክተሮች መዘጋጀታቸው ተገለጸ። በነገው ዕለት በሚካሄደው ታላቁ ሩጫ ወቅት ለሚያጋጥሙ ድንገተኛ አደጋዎች ከ50 በላይ ዶክተሮችና በርካታ የጤና ባለሙያዎች በተጠንቀቅ እንደሚጠብቁ ተገልጿል። በኢትዮጵያ ታላቁ ሩጫ ለመሳተፍ ከ55,000 በላይ ሰዎች የተመዘገቡ ሲሆን በተጨማሪም 300 የሚሆኑ የውጭ ሀገር ዜጎች እንደሚሳተፉና 500 የሚሆኑ ታዋቂ አትሌቶችም ተካፋይ እንደሚሆኑ ተመላክተዋል። የታላቁ ሩጫ በኢትዮጵያ የኮሚኒኬሽን ስራ አስኪያጅ ወይዘሪት ሀና ገብረስላሴ የዘንድሮ ውድድር ሀገር በ10 ኪሎ ሜትር በሚል መሪ ሀሳብ መዘጋጀቱን ገልጸው ውድድሩ ተጀምሮ እስኪጠናቀቅ ድረስ የኢትዮጵያን ገጽታ የሚገልጹ የተለያዩ ኪነጥበባዊ ትርኢቶች ይቀርባሉ ብለዋል። በተጨማሪም በዕለቱ ስለ ህጻናት የልደት ምዝገባ አስፈላጊነት ግንዛቤ ለመፍጠር የልደት ምዝገባ ለሁሉም በሚል መሪ ቃል መልእክት እንደሚተላለፍ ስራ አስኪያጇ ተናግረዋል። በመዲናዋ ህገወጥ የግመል እርድ መበራከቱ ተሰማ። በአዲስ አበባ ከተማ በተለይም ከቅርብ ጊዜያት ወዲህ ህገወጥ የግመል እርድ መበራከቱን እንዲሁም ይህ ድርጊት ከወትሮው የተለየና አዲስ ፈተና እንደሆነበት የአዲስ አበባ ቄራዎች ድርጅት ገልጸዋል። ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ እንደሆነ የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ የጠቆሙ ሲሆን በተለይም ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸውን አስረድተዋል። ከዚህ ቀደም ህገወጥ እርድ በሬ፣ ፍየልና በግ በመሳሰሉ እንስሳት ላይ ብቻ ይካሄድ የነበረ ቢሆንም አሁን ላይ ግመልም በዚህ ድርጊት ተይዟል ብለዋል። ህገወጥ እርድ የሚፈጸመው አስፈላጊው ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ስጋ ማጓጓዣውን ጨምሮ መሰል ድርጊቶችን ያካተተ ነው ያሉ ሲሆን ይህ ደግሞ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ከሚመለከታቸው ባለድርሻዎች ጋር በመነጋገር ለማስተካከል እየሰራ መሆኑን አስታውቀዋል። ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ሲሉ የገለጹት ስራ አስኪያጁ ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያው ጥቆማ መስጠት እንደሚገባው አሳስበዋል። በህጋዊ መንገድ ታርዶ የሚቀርበው የግመል ስጋ በስፋት ለሚጠቀሙት የሶማሌና የአፋር ብሔረሰቦች ተደራሽ እንደሚሆንና ስጋውን ለማቅረብ ስምምነት ካደረጉ ልኡካን ቤቶች ጋርም በጋራ እንደሚሰራበት ስራ አስኪያጁ ገልጸዋል። የተከበራችሁ ተከታታዮቻችን ዜናዎቻችን ይቀጥላሉ። አሁን በስፋት ለመመልከት የመረጥነው ጉዳይ እናጋራችሁ። አዋሽ ባንክ በፈረንጆቹ በ2024/25 ሂሳብ ዓመት ያስመዘገበው ያልተጣራ የትርፍ መጠን ከ25 ቢሊዮን ብር በላይ መሆኑን በዛሬው ዕለት የባለ አክሲዮኖች 30ኛ መደበኛና 18ኛ አስቸኳይ ጠቅላላ ጉባኤ ባካሄደበት ወቅት አስታውቀዋል። ዝርዝሩን ቤተልሔም ሰለሞን ተከታትለዋለች፣ እንደሚከተለው ታቀርበዋለች። አዋሽ ባንክ እንደ አውሮፓውያኑ አቆጣጠር እስከ 2030 የሚቆይ የ5 ዓመት ስትራቴጂ እቅድ በመቅረጽ በትግበራ ላይ ያለ ቢሆንም በሀገሪቱ ውስጥ የተለያዩ የኢኮኖሚ ለውጦች በመደረጋቸው በውጭ አማካሪ ድጋሚ እንዲከለስ እየተደረገ መሆኑን የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ ጉሬ ኩምሳ አስታውቀዋል። ዋና ሰብሳቢው ይህንን ያስታወቁት ባንኩ የባለ አክሲዮኖችን 30ኛ መደበኛና 18ኛ አስቸኳይ ጠቅላላ ጉባኤውን ዛሬ ህዳር 13 ቀን 2018 ዓ.ም አዲስ አበባ ስካይላይት ሆቴል ባካሄደበት ወቅት ሲሆን ከሀገራዊ ለውጦች መካከልም የብድር ጣሪያ ገደብ መቀመጥ፣ የተለያዩ የማክሮ ኢኮኖሚ ማሻሻያዎች መደረግና ሌሎች የፖሊሲ ለውጦችን ጠቅሰዋል። ባንካችን እንደ አውሮፓ አቆጣጠር እስከ 2030 የሚቆይ የ5 ዓመት ስትራቴጂ እቅድ ቪዥን 2030 ፕሮጀክት መተግበር የጀመረ ቢሆንም በሀገሪቱ ውስጥ የተለያዩ የኢኮኖሚ ለውጦች በመደረጋቸው ለምሳሌ እንደ ብድር ጣሪያ ገደብ መቀመጥ ክሬዲት ካፕ የምንለው ነው፣ የተለያዩ የማክሮ ኢኮኖሚ ማሻሻያ መደረግ፣ ለምሳሌ የውጭ ምንዛሪ ግብይት ገበያ መር መደረጉንና ሌሎች የፖሊሲ ለውጦች በመደረጋቸው የባንኩ የኮርፖሬት ስትራቴጂ ፕላኑ በውጭ ኮንሰልታንት በድጋሜ እንዲከለስ እየተደረገ ይገኛል። ባንኩ እንደ አውሮፓውያኑ አቆጣጠር በ2024/25 ከውጭ ምንዛሬ ግኝት ረገድም በሂሳብ ዓመቱ 2 ቢሊዮን የአሜሪካ ዶላር ማግኘቱን ገልጸው በብድር በኩልም የተሰጠ የብድር ክምችት 219.6 ቢሊዮን መሆኑን ተናግረዋል። የተቀማጭ ገንዘብ ክምችት፣ የውጭ ምንዛሬ ግኝትና የብድር አሰጣጥ እንደ አውሮፓ አቆጣጠር ሰኔ 30 ቀን 2025 መጨረሻ ላይ የባንካችን ጠቅላላ ተቀማጭ ገንዘብ ኤልሲ ማርጂንን ጨምሮ የ54 በመቶ ወይም የብር 125.9 ቢሊዮን ጭማሪ በማሳየት ብር 358.4 ቢሊዮን ደርሷል። ይህ የተመዘገበው ከፍተኛ ውጤት በራሱ በአዋሽ
ባንክ ታሪክና ከግል ባንኮች ታሪክ የነበረውን የባንኩን የመሪነት የገበያ አዳራሽ በእጅጉ እንዲሰፋ አድርጎታል። በውጭ ምንዛሪ ግኝትም ረገድም ባንካችን ያገኘው የውጭ ምንዛሪ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ498.3 ሚሊዮን የአሜሪካን ዶላር ወይም የ33% እድገት በማሳየት 2.014 ቢሊዮን የአሜሪካን ዶላር ሊሆን ችሏል። ባሳለፍነው በጀት ዓመት ባንካችን ለተለያዩ የኢኮኖሚ ዘርፎች ያበደረው የብድር መጠን የብር 36 ቢሊዮን ወይም የ19.66% እድገት በማስመዝገብ ብር 219.6 ቢሊዮን የደረሰ ሲሆን ይህም ባንኩ በብድር መጠን ከሁሉም የግል ባንኮች በመሪነት ደረጃ እንዲቀመጥ ከማድረጉ በላይ በብድር ከፍተኛ የገበያ ድርሻ እንዲይዝ አድርጎታል። ባንኩ በሂሳብ ዓመቱ ያስመዘገበው ያልተጣራ የትርፍ መጠን ከ25 ቢሊዮን ብር በላይ ሆኖ መመዝገቡን የገለጹት ዋና ሰብሳቢው የተጣራ ትርፉ ደግሞ ከ18 ቢሊዮን በላይ ነው ሲሉ ተደምጠዋል። አያይዘውም የባንኩ የካፒታል መጠን ከፍ ማለቱን ተከትሎ የአንድ አክሲዮን የትርፍ ድርሻ ከ487 ወደ 783 ብር ማደጉን አስታውቀዋል። ጠቅላላ ገቢና ወጪ በሂሳብ ዓመቱ የባንካችን ጠቅላላ ገቢ የብር 28.02 ቢሊዮን ወይም የ76.4% ጭማሪ በማሳየት ብር 64.7 ቢሊዮን ደርሷል። የባንኩ የተከፈለ ካፒታል 27.9 ቢሊዮን ብር ደርሷል የተባለም ሲሆን ይህም ብሔራዊ ባንክ ነባር ባንኮች በ5 ዓመት ጊዜ ውስጥ ሊደርሱበት ይገባል ብሎ ካስቀመጠው የካፒታል መጠን ከፍ ያለ መሆኑ ተገልጿል። የባንኩ ትርፍና ጠቅላላ ሀብት በትርፍ ረገድም ባንካችን ከግል ባንኮች የመሪነት ቦታውን በማስጠበቅ ከታክስ በፊት ብር 25.668 ቢሊዮን ትርፍ ያገኘ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ14.86 ቢሊዮን ብር ጭማሪ ወይም የ137% እድገት ያሳያል። ይህ የባንኩ ትርፍ የባንክ ዕዳ እና የሀገሪቷ ቢዝነስ በተቀዛቀዘበት ወቅት የተገኘ ከመሆኑ በላይ በሀገር ደረጃም ቢሆን የጸጥታ ችግር የነበረበት ጊዜ በመሆኑ ትርፉን ያልተጠበቀ ያደርገዋል። ከዚህም የብር 25.668 ቢሊዮን ያልተጣራ ትርፍ ውስጥ ለተለያዩ ዕዳዎች የተያዘው የመጠባበቂያ ሌሎችም ተቀናሾች እና ለመንግስት መከፈል ያለበት ግብር ሲቀነስ የተጣራ ትርፍ ብር 18.712 ቢሊዮን ሆኗል። በመዲናዋ በርካታ የጋራ መኖሪያ ህንፃዎች ተመረቁ። በዛሬው ዕለት በ9 ወራት ውስጥ በፍጥነትና በጥራት በ24 ህንፃዎች የተገነቡ 1287 ዘመናዊ የመኖሪያ ቤቶች መመረቃቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታወቁ። ከንቲባ አዳነች አቤቤ የማህበረሰቡን ማህበራዊና ኢኮኖሚያዊ ጥያቄዎችን ለመመለስ የሚያስችሉ በርካታ ውጤታማ ስራዎችን እየተከናወኑ መሆናቸው ገልጸዋል። የህዝቡ የመኖሪያ ቤት ችግር ለመቅረፍ ባለፉት የለውጥ ዓመታት ከ380 ሺህ በላይ ቤቶችን በመገንባት ለተጠቃሚዎች አስተላልፈናል ያሉት ከንቲባዋ ይህም ከለውጡ በፊት ባሉት 17 ዓመታት ከተገነቡት 179 ሺህ ቤቶች የላቀ መሆኑን ገልጸዋል። የመፍጠርና የመፍጠን መርህን በተጨባጭ ከተረጋገጠባቸው ፕሮጀክቶች ይህ ትልቅ ስኬት 24/7 የስራ ባህልን በተግባር ላይ በመዋል የተገኘ ውጤት ነው ብለዋል። ዛሬ የተመረቁት ከ11 እስከ 18 ወለል ያላቸው 24 ህንፃዎች የያዙ የመኖሪያ ቤቶችን ብቻ ሳይሆን ምቹ የመኖሪያ አካባቢን ጭምር እንደሆነ ያብራሩት ከንቲባዋ የጋራ መኖሪያ ቤቶቹ በጀርመን አደባባይ በአየር ጤናና በግራራ አካባቢ የሚገኙ መሆናቸውንም ገልጸዋል። የጋራ መኖሪያ ቤቶቹ የልጆች መጫወቻ ስፍራዎች፣ የስፖርት ሜዳን፣ የመዝናኛ ስፍራዎችን፣ የመኪና ማቆሚያ ቦታዎችንና ሌሎች የጋራ መገልገያዎችን ያሟሉ መሆናቸውንም ተገልጸዋል። ፕሮጀክቱ ከግንባታ ባለፈ በርካታ የስራ ዕድሎችንና የእውቀት ሽግግርን ለወጣቶች ማስገኘቱን ጠቅሰው ጥራትና ፍጥነት በተመሳሳይ ጊዜ ማረጋገጥ እንደምንችል አሳይቷል ሲሉም ከንቲባዋ ተደምጠዋል። አክሎም ቤቶቹ በተመጣኝ ዋጋ ለንግድ ባንክ ሰራተኞች ያስረከብን በመሆኑ በአንድ በኩል የቤት እጥረትን ለመፍታት አማራጭ እርምጃ ያስቀመጠ ሲሆን በሌላ በኩል ደግሞ የቤት ልማት ፈንድን የፈጠረ ጭምር ነው ሲሉም አስረድተዋል።
የኢትዮጵያ አየር መንገድ አዲስ የግዢ ስምምነት ተፈራረመ። የኢትዮጵያ አየር መንገድ ምቾት ያላቸውን የፕሪሚየም አልማዝ ደረጃ መቀመጫዎችን ለማሰራት ከኮሊንስ ኤሮስፔስ ጋር የግዢ ስምምነት መፈራረሙ ተሰምቷል። ግዢው የኢትዮጵያ አየር መንገድ የደንበኞችን ፍላጎትና ምቾት ለማሻሻል የሚያደርገው ጥረት አንድ አካል መሆኑን አየር መንገዱ አስታውቀዋል። መቀመጫዎቹ አየር መንገዱ በቅርቡ ላዘዛቸው ኤርባስ A350 እና ቦይንግ 737 ማክስ አውሮፕላኖች ላይ የሚገጠሙ ናቸው። የኮሊንስ ፕሪሚየም መቀመጫዎች ምቾትን የሚሰጡ ለመስራት ለመዝናናትና ለመመገብ ሰፊ ቦታ የሚሰጡ መሆናቸው የተጠቆመ ሲሆን 56737 ማክስ አውሮፕላኖች ኮሊንስ የአልማዝ የቢዝነስ ክፍል መቀመጫዎች ይገጠሙላቸዋልም ተብሏል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለዕለቱ የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት